ስለሆንሽ ነው። እሺ ተው። ከኔ ጋር አውሪ። አበባሽንማ ይዘሽ ውጪ። ለምን እንደዚህ ጥለሽ ምትወጪ? ምን ሰላምታ ነው የሚመስልካ? ቤተሰቦቼ ጋር ሄድ ብለሽ ጉርምሳሽ ላይ ሄድሽ። ስለዚህ ምን ይሁን ምን ያደረገ? በእናትህ በደምብ ጎዝጉዝላት። ያማል ግን በሽተኛ ሰው ጎዝጉዝላት። እንዴ ለምን ለሰው ብቻ ጎዝጉዝላት? ወይኔ ትችላታለህ እንዴ? እባክህን እባክህን ከእንግዲህ ከጠለቅሽ ነው ዞር በላንተ አንተ ማን ስለሆንሽ ነው? እሺ ተው እንዴ! እሺ ተው። ምን ማለት ነው? ስሚ ልቀቂ። አንቺ ማን ስለሆንሽ ነው? ንገሪኝ። ማን ስለሆንሽ ነው? ንገሪኝ። ወጪ ሂጂ። ከዚህ በኋላ ላይሽ አልፈልግም። ገባ? አንተ ማን ስለሆንክ ነው? ሴት ይዘህ መተህ ከእኔን ተፈንክታለች መሰለኝ። የት አባቷ ሰማሽ? ከፈለክ ማለት ነው እሰባብርልሃለሁ። ከፈለክ ማለት ነው። ይሄ ነው። ገባ? ምን አገባሽ? ስዳደግ ጎዳና ነሽ። ቸግሮሽ ምን አይነት ባለጌ ነህ አንተ? ደግሞ ለአንተ ነው የማዝነው። ለአንተ አሁንማ ጥሩ ፋይል አግኝቻለሁ። ገባህ አይደል? ለልጆች በደንብ የማስቀምጠው ፋይል አግኝቻለሁ። አስሬ ልጆች አትበይኝ። ልጆች አስሬ አትበይኝ። ምን ነው ለእነሱ ከኔ ጋር አውሪ። ከአንተ ጋር ነው ማውራቻች። ከኔ ጋር አውሪ። ኧረ እባክህ አልሳደብ። ሌላ የምታወራው ነገር የለም? ወይኔ ደምቷል፣ ማርያም ደምቷል። ምንድን ነው ያደረግሽው? ኧረ እባክሽ ምንድን ነው ያደረግሽው? ምን እንዳደርገው ነው የፈለግሽው? ተረጋጊ። ኧረ ወጨርኩ ካደለ ምን አይነት ባለጌዎች ናችሁ? ሰላም ጤና ይስጥልን። ውድና የተከበራችሁ ወደ ቤተሰቦቼ ወደ ተመልካቾቼ እንኳን ወደዚህ ቻናል ላይ በደህና በሰላም በጤና መጣችሁ። ወደ ተመልካቾቼ ሀገራችን ይጠብቅን ፈጣሪ፣ ሰላም የሚስጠን። ስደት ዓለም ላይ ያላችሁ ድንገተኛ የሆነው ነገር ላይ አምላክ ይጠብቃችሁ። ድንገተኛው የሆነው ነገር ላይ ፈጣሪ ይጠብቃችሁ፣ ይሰውራችሁ። ወደ ተመልካቾቼ እንግዲህ እንደሰማችሁት ነው ማለት ነው፣ ወይም እንዳያችሁት በቪዲዮ ላይ እንግዲህ ሁል ቀን ውብዬና እንግዲህ ኑሃም በየጊዜው ከሌላ ልጆች ጋር ወይም ከሌላ ሴት ጋር ነው እንግዲህ ያየን ነው። እንግዲህ የነሱ እንግዲህ ድራማቸው እያለን እኛ እንግዲህ እያየን ነው ያለነው፣ ድራማቸው ነው እያለን እንግዲህ እኔ በጣም እዚህ ውስጥ ያዘንኩት ምን እንደሆነ ታውቁታላችሁ? በጣም ነው አዘንኩት። እግዚአብሔርን ነው የምላችሁ። ምንድን ነው ውብዬን በጥፍ እንዴት እንደመታ ማለት ነው። እግዚአብሔርን ነው የምላችሁ። በጣም ነው አዘንኩት ማለት ሴት ልጅ እስቲ እሱን እንዴት እንደመታች እዩት። ሴት ናት እኮ በሴትነቷ አቅም ማለት ነው። እሱ ግን እንዴት እንደመታ አያችሁት? እና እኔ ማለት የፈለኩት በአጭሩ
ሰው እንዴት ማለት ከሌላ ሰው ጋር መሆን ከፈለገ እዛው አይሆንም? ለምን የቤቷ ድረስ ይዞ ይመጣል? ይሄ ነው ለእኔ ደግሞ ጥያቄ የሆነብኝ ማለት ነው። ቀጥሎ ደግሞ ቶፍቆ ጋር ለምንድን ነው የእርሹ? አንቺ 80 ሚስቴ ነሽ፣ አንቺ ቶፍቆ ጋር ስትሄጂ ሳ ብሎ ይጠይቃታል። እንግዲህ ሶ ከእግዚአብሔር በታች ሰው የሰው ልጅ አስፈላጊ ነው አይደለ? አስፈላጊ ነው ማለት ሶ እንደዚህ ተጠልተን ነበር፣ እንደዚህ አድርገን ነበር ስል አይዞሽ አይዞሽ የምትል ሰው ያስፈልጋል እኮ ማለት ሰው ያስፈልጋቸዋል። ይሄ ትክክል አይደለም። በዚህ ላይ እሱም ጥፋተኛ ነው፣ እሷም ጥፋተኛ፣ አንቺም ጥፋተኛ ነሽ። በዚህ ላይ ትክክል አይደላችሁም። አንቺም ወደ ትዳርሽ ተመለሽ፣ ልክ አይደለሽም። አንተም ተው፣ ሴት ልጅ ናት። ሰውና ሰው ይጋጫል። ሰውና ሰው ይቅርና ውሃና ድንጋይ ራሱ ይጋጫል አይደለ? ሰው ታዩ፣ አንተም ተው ይላል ብላ ነው እሷ እንግዲህ ሰው ጋር በጠጋቱ አይደለ እንዴ? እንደዛ ነው የሄደችው። አንቺ ወደ ተውፍቆ ጋር ስትሄጂስ፣ እሱ ቤት ስትገቢ ስላል ተውፍቆ የራሱ የቻለው የራሱ ማለት ጭኛዋ አላት። እኔ እሱ ይቅርና አሁን ምን ማለት ፈልጌ ነው ልጅ ይዞ ወልዶ ልጅ ይዞ እንደዚህ አይነት ነገር ማስራቱ ጥሩ ነው? ጥሩ አይደለም። የምር በጣም የሚያስጠላ ስራ ኑሃም እየሰራ ነው። ልደት ላክብር ነው የሱ ልደት ብሎ እንግዲህ አይታችኋል። አዘጋጅቶ ምን እንዳዘጋጀ ቪዲዮ ላይ አይታችኋል። እንግዲህ እሱን አዘጋጅቶ ሲጠብቀው እሱም ደረሱት ማለት ነው። እና ልደት ማክበር አለብኝ ካለ ደግሞ ማለት ነው እዛው ሌላ ቦታ ውስጥ የሆነ ቦታ ላይ ውስጥ ልደቷን አያከብርም እንዴ? እኔ እኮ በጣም ግርም ይለኛል። እንዴት ነው ሁኔታው? እንዴት ነው ሁኔታው? ይምር በጣም ያስጠላል። እና በዚህ ላይ መሀል ላይ ደግሞ ባለትዳሩን እያወቀች እቺ ልጅ አንደኛ፣ ሁለተኛ ደግሞ የልጅ አባት ሆኖን እያወቀች እንዴት እኔ ግርም ለኛል። አንዳንድ ጊዜ ግርም የምለኝ ምን እንደሆነ ታውቁታላችሁ? የሰው ህይወት ላይ ሰው እንዴት ነው ሴት ማለት እያየች አይኗ እያየ እንዴትስ የሰው ህይወት ሰተት ብላ ትመጣለች? አይደብራቸውም ወይ? እንዲህ ሰተት ብሎ የሰው ህይወት የሰው ትዳር ላይ መጥቶ የሰው ትዳር መበጠበጥ እኮ ትንሽ ሽም የላቸውም። እነዚህ ሴቶች ራሱ ሽም የላቸውም ወይ? ይሄ ነው ለኔ ጥያቄ የሆነብኝ። እንዴ እና ውድ ተመልካቾቼ፣ ውድ ቤተሰቦቼ ትንሽ ይደብራል። የምሬን ብላችሁ በጣም ይደብራል። በጣም ይደብራል። የሚደበር ነገር ነው እየሰሩት ያሉት እና እኔ ማለት ኑሃምም ልክ ነው እያልኩ አይደለሁም። ኑሃምም ልክ ነው እያልኩ አይደለሁም። ጉብዬም ልክ ናት እያልኩ አይደለሁም። ኑሃም ግን አጠፍቷል። ያ ማለቴ ልደቷ ማክበር አለብኝ ካሌ ሌላ ቦታ ውስጥ ይዘው እንትን አያድርግም ነው ብዬ እንዳለችው የገዛው ቤቷ ይሄ ራሱ ለሱ ወንጀል ነው እና በጣም ይገርማል በእውነት እና ደግሞ ይደብራል እንላችኋለሁ ቤተሰብ። የዛሬ ቪዲዮ ይሄ ይመስላል። በጣም ይደብራል።
በቀጣይ ቪዲዮ ላይ እንገናኛለን። ደህና ሁኑ። አመሰግናለሁ።